አቤት አንተ ያለ ሀላ ይህ ስልክ ግን የውድ ሰው መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። ሀዳስቶ አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያድራ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ የእርሷ ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ጌላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟል ተገኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምን መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጋርድሻል። ይህ የሚወልደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስሏት ለእግዚአብሔር የሚሳነው ነገር የለምና ማርያምን መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በርግብ ያጌጥሽ ምስጋና ይገባሻል፣ ጓኖችሽ በወርቅ አመልማሉ የተሸለሙ ለአንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል፣ ከፀሐይ 7 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዘላለሙ ይቅር ይበለን አሜን። የሰኔ ጎልጎታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን ዲስትል የጸለችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደሃልና ተወለድክ። ጡቶችንም ጠብተህ በግዝ ሕፃናት በታደጉ ሰማይና ምድር አይችሉህም እኮ የዓለም ዳርቻዎች አይወሱንህም። ምድር ልትሸከም አትችልም። ቃላት አብለህም ከዝግታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባ አድገሃል። እለምንሃለሁም ማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። የአቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት ቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጎች ጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቦዬንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ከእኔ ጋር ቆመው የልቦዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጅ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሰማይ ምድር ተራሮች ኮረብቶች ሰውንና መላእክት ፀሐይና ጨለማ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በምር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመው ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባ ባሳደጉ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለብዙኃት አይነቱን በተባሉ ጸውረትም መንበርህ ኮረቤል በፍርሃትና በርድ እየተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብፅ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻል ጥማተ ቃላትህ በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተም በክብር ወልድ ዘንድ የመውልድህን ዜና ምስራች በነገሬ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የታሱትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በኡራኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሑት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ 4ቱ እንስሳ ኪሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርን በማመስገን መንበርን በሚያጥኑ 24ቱ ካህን ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99ኙ ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፍ ሆነው በፊት በሚቆሙ አልፍ ሆነው ከኋላ በሚቆሙ አልፍ ሆነው በቀኝ በሚቆሙ አልፍ ሆነው በግራ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገርህ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምኩበት በማዕከል ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህ እግሮችህ በቅዱስ ሥጋ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 ማለት በከርስ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በ3ኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባል እሳት በሚጋርድ ፍጹም በሆነ በአርምያን ማደሪያ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግሥትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሲቃና ሲቃ በተባሉ ስሞች ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በያዕል ለጠላት በማይጠቃው በታዲኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በሕቡዕ ስምህ ለመተርጎም በማይቻል በክስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናይ፣ ዳራራ፣ ሮስ በተባሉ 5 ቀንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍቶ የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድም እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋ የሚለይ ስዕሉ ነበልባላዊ በሆነ መንፈስ ቅዱስ ቃል የተፈተና ነፃ ይውጡ ይሁኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከስኳር ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አልቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ አእላፍ አእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህ እንኳን አላየሁም። የሰው ስጋ ለብሰ በግዙፍ ስጋ በማኅፀን ተሸከምኩህ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁህ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበከኝ አጸናኸኝም። ለሁል ጊዜ መታሰቢያዬና ሌንታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ መሃዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያን ለሚያደርጉ በስሜም ቤተ ክርስቲያንን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞቹን የጎበኘ የጠየቀ በቸርነትህ በይቅርታህ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላ የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውን እና የተከዘውን ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍቴን ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ አመደ ብርሃን ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ ይውጡ ይሁኑ ዘንድ ለምንሃለው ማልዳለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያንን ላሳነጽ የብርሃን ቦታ አዘጋጅለታለሁ። በመንግስት ሰማያት ንጹሕ ማደሪያ ሰጠዋለሁ። ከባህሬ አባቴ ከአብ ከባህሬ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር የሆነ የሞት ጽዋ አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ
ከዕለት ጉርሱ ለተራበ ላበላ ምድራዊ ያደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ተጠማ የጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ ለጻፈ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺም መብራት፣ ዘይት፣ ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራልታለሁ። ንጹሕ መዓዛ ዕጣን ለሰጠ መዓዛው ሽታው እንደ መላእክቱ መዓዛ አደርግለታለሁ። ወይ ራሴ የሰራዊት ጌታ ሴት ወይ ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደገመበት በስምሽ በሚጸለይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ፂሊማን ዛር ወላጆቹ ይርቁታል። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርዶም። እርኩሳን መናፍስት የቀትር አጋንንት ሊቀርቡ አይችሉም። በሌሊት በሕልም የሚያስደነግጡ በማለት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብ በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታት በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በእንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳትና በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በነፋስ ነውጽዋት ኳይል ወይም በውሻ መነከስ የሚመስሉ በአፍኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እሊህ ሁሉ አይቀርቡም። ይህችን መጽሐፍ ጸሎት በንጹሕ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችን መጽሐፍ በተደገመችበት ቦታ ሁሉ እህል የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የዱር የቀን አራዊቶች የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ሁሉ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመሙ ይህችን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና ለያዘ ሁሉ ከዲዮ አድነዋለሁ፣ ከሚያስጨንቅ ችግሩም እሰውረዋለሁ። ዲዮው ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰልታል። ዲዮው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያምጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙም። ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆኗል። እኔና የባህሪ አባቴ አብ የባህሪ ሕይወቴ የእውነት መንፈስ በራቅጥሎች ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ አደባባይ የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሆነን ይህችንን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳቱን አሻግረዋል፣ ወደ መንበር መንግስቴ አቀርበዋል። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችንን ጸሎት በንጽህና እየጸለየ የያዘ ሰው በክንፋቸው እያጨበጨው በእግራቸው እያሸበሸው መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽንም? 100 በጎች ያሉት ሰው ከ100 አንድ ተጠፋበት 99ኙን በድርቱቱ የጠፋችው በጌ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉ 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥአን ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህችን መጽሐፍ በሚደገምበት በሚይዛት ሰው ሰማያዊ መላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣ ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችንን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችን ጸሎት በተደገመችበት እና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በአይነቱ በሽታ ሁሉ አይቀርቡም። ይህችንን የጸሎት መጽሐፍ በንጽህና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹህ ልቦና በቅን ሃይማኖት ያለ ጥርጥር በማይ ጸሎት እየተጠመቀ የጠጣ መንገዱን እየጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን
እሰማለሁ፣ እንደ ልቡ ፍቃድ አድርግለታለሁ። ሚካኤልና ገብርኤልንም ፍቃዱን ይፈጽሙለት ዘንድ ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘውትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይ እና በምድር ይህንን ሁሉ አስራት ተስፋ ሰጠሁሽ። ብሩክ መርገብ ስጋ መርገብ ነፍስ የሌለባት እመቤታችን ልጄ ወዳጅ ሆይ የምትለኝ ሁሉ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልክ ምክሬ በሆነ በሚካኤል የመውለዴን ዜና ባበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ምሉዓል አይነቱም በሆኑ መንበሬን በሚሸከም 4 እንስሳ ኩርቤል ቃል ኪዳን ገባሁልሽ። አኗኗሬን በአንድነት ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። አልፍ ሆነው በፊቴ ሆነው በቀኝ በሚቆሙ አልፍ ሆነው በግራዬ በሚቆሙ አልፍ ሆነው በኋላዬ በሚቆሙ አልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በአልፍ ለአፋት ብዙ የበዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሬ በኖኃ ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ በክብር በሆነ በስሜ በምሳሌም በሆነ መልክ ጻድቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሪስ በዮሴፍና በቢንያም በልያ ይሳኮር በ12 ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቅድም አባቶች ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜም በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጹሕ በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠ ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበከው ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋችበት ለዋላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርምያን ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነቸሩበት ቀኖች ችንካሮች በጦር የተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርስ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቅለልኩባት ስለ ሰው ልጅ ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕትነት እሸታለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገብ ነፍስ የሌለባት እመቤታችን መለሰች። አንተ ብሩክ ነህ፣ ሰማያዊ አባትህን ብሩክ ነው፣ የባህሪ ሕይወት መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነት ስለሰጠኸኝ አቤት ለአንተ ምስጋና ይገባሃል። ለቸር አባትህ ምስጋና ይገባል። መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ እስከ ዘላለሙ አሜን። ጌታ ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከር እኔ አገልጋይሽን አድኝ። በሰላም ያዋልሽ፣ በሰላም አሳድሪኝ። አንቀጸ ብርሃን
ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተባረክሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ በአንቺና በልጅ ስም የቀረብን ሆነ 10 ቃላት በጣቶቿ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ጸለለብሽ አነጻሽ፣ የልዑል ኃይልም አጸናሽ። የኢየሱስ ያንቺን ስጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከወዲህ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። አብ አስቀድሞ በወጣው ነገር በወጣ ነገረን። የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መውለድ። መላእክትም ስራሽ ተናገሩ። የሰማይ ጭፍሮች መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሰውና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደርሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይም ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውን መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስርላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አገባንልህ። ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበረ። መላእክት የጎበኙ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ እይም ጆሮሽንም አዘንቢ፣ ሐዘንሽና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። ወገቤን አቤት መድኃኒዓለም ያለ ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ እንዲህ አለሽ። ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልነትን አገኘሽ። እንሆ ጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው። እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታን ይለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽ በሆነች መቅደስ መሰለሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን
ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። በመላእክት የመላእክት አለቆች፣ መናብር፣ ስልጣናት፣ አጋዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽም። የብርሃን ደመናዎች ከበውሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቅድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርሚያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሽ በጎን ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛ ስጋ ለብሰው ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። የሰው ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሱ አድራለሁ አለ። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የተለየሽ ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋር እርሱን ለሚያምኑ በሃይማኖት ፈቃደኛ በሆኑ ልብ ከእርሱ ለሚበላ ሁሉ ሕይወት ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የብልተኛ እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኑ የመሆኑ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ፣ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ፣ የተወለደ እንጂ የተፈጠረ ያለ፣ በሕልውና በአኗኗር ከአባቱ ጋር የተካከለ፣ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ፣ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱ አበራልን፣ ፈጽሞ ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት ያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅ ንጉሥ ዘካርያስ ፈጽሞ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርሚያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃን ይወጣላቸው ዘንድ ተወለደ። ይቅርም ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናለን። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸው ማጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአታቸው ታስተስላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖች መድኃኒታችሁ ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለው ዕፅ የሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ ፍሬሽን የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የምሽት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቢ፣ ማዕድ፣ ፍስት የተባሉ ሽቶዎች በልብሶች ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽም የታጠረች ተክል የታተበች ጉድጓድ ናት። ከሸቱ ቅመም ጋር ሽቶ አሉሽ። ቆዋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽሬ የሚባል ሽቶ ጋር አሉሽ።
ቀሊምጣት፣ ቀናሚስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጡ ከርቢ፣ አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽም። ቅድስት ሆይ ልጅሽ ይቅርፈልልን ዘንድ ለምኝልን። ሳይተክሏትና ውሃ ሳይጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይል ይጸልልብሻል ብሎ ነግሮሽ ነበርና። ቅድስት ሆይ ልጅሽ ይቅርታልን ዘንድ ለምኝልን። ጸጋን የተሞላሽ የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣው እሳት ይድኑ ዘንድ አንቺ ግን ለመልአኩ ማደሪያ ሆንሽ። የመላእክት ባህሪ አላቃጠልሽም፣ የእሳት ነበልባል ተሸከምሽ። የመላእክት ባህሪ አላቃጠልሽም። ሙሴ እንጨቷ በእሳት ሳይቃጠል የአይት ዕፀ ባዞስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ባዞስ አላቃጠልሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርሚያን የቀረበን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተስርልን ዘንድ የሁሉ ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትር እንደ ዘላለም ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታልን ዘንድ ለምኝልን። በቅዱስ ኤፍሬም ኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን ድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለም ይኖር። በሰላም የዋልሽኝ መብርሃን እናቴ በሰላም አሳድሪኝ። ክብሩን አንቺ ውሰጂው፣ ተመስገን። እመቤቴ እናቴ ወጥቶ ከመቅረት አንቺ አድኝን እናቴ፣ አደራሽን ወላዲተ አምላክ ያንድዬ እናት እባክሽ በወገቤ ላይ ያለውን በሽታ ንቅልቅልቅልቅል አድርገሽ ጣልልኝ እመቤቴ። ቅድስቲቱ እናቴ ወላዲተ አምላክ ኧረ እባክሽ ባታ ለማርያም በቀንሽ እንደ ወገቤን ያሰረኝን ነገር ከኔ ነቅለሽ አሳይኝ እመቤቴ። በሰላም ያዋልከን በሰላም አሳድረን። ክብር ለአንድዬ ለመድኃኔዓለም። በሰላም ዋሉ።